ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ፣ ኦሮሞኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ወደ ትምህርታችን ስንቀጥል ዛሬ የምንማረው የአማርኛ ፊደላትን በማጋጠም ባለ 3 ሆሄ ቃላት ምስረታ ይሆናል ማለት ነው። የአማርኛ ፊደላትን ቆጥራችሁ ሸምድዳችሁ ይዛችሁ አጋጥማችሁ ለማንበብ ወይም ለመጻፍ ለምትቸገሩ እንዴት በቀላል መንገድ መጻፍ እንደምትችሉ አሳያችኋለሁ ማለት ነው። የአማርኛ ፊደላትን ስንተኛ ፊደልና እንደሆኑና ድምጻቸውን በመለየት በቀላል መንገድ እንዴት እንደምትጽፉ አሳያችኋለሁ። ወደ ትምህርታችን ስንቀጥል ይቺ ምን ትላለች? አባት። አባት ብለን ስንጽፍ የአ የመጀመሪያ ፊደል አ፣ ይቺስ ማናት? ይቺ የበ ቤተሰብ አራተኛ ፊደል ባ፣ ይቺስ የተ ስድስተኛ ፊደል ት፣ አንድ ላይ አ ባ ት፣ አባት ብላችሁ ጻፋችሁ ማለት ነው። ከዚህ ስንመጣ ይቺ ማናት? ይቺ የማን ቤተሰብ ናት? ይቺ የቀ የመጀመሪያ ፊደል ቀ፣ ይቺስ? ይቺ የመ አምስተኛ ፊደል ሜ፣ ይቺስ? ይቺ የሰ ስድስተኛ ፊደል ስ፣ አንድ ላይ ምን ይላል ማለት ነው? ቀ ሚ ስ፣ ቀሚስ። ከዚህ ስንመጣ ይቺ ማናት? ይቺ የመ የመጀመሪያ ፊደል መ፣ ይቺስ? ይቺ የረ አምስተኛ ፊደል ሬ፣ ይቺስ ማናት? ይቺ የተ ስድስተኛ ፊደል ት፣ በአንድ ላይ መሬት፣ መሬት የሚል ቃል መሰረትነ ማለት ነው። ከዚህ ስንመጣ ይቺ የጀ አራተኛ ፊደል ጃ፣ ይቺስ ማናት? የረ ስድስተኛ ፊደል ር፣ ይቺስ? የተ ስድስተኛ ፊደል ት፣ አንድ ላይ ጃ ር ት፣ ምን ይላል ማለት ነው? ጃርት። ከዚህ ስንመጣ ይቺ የአ የመጀመሪያ ፊደል አ፣ ይቺስ? ይቺ የሃ ስድስተኛ ፊደል ህ፣ ይቺስ? ይቺ የየ አራተኛ ፊደል ያ፣ አንድ ላይ አ ህ ያ፣ አህያ የሚል ቃል መሰረትነ ማለት ነው። ከዚህ ስንመጣ ይቺ ማናት? የደ ስድስተኛ ፊደል ድ፣ ይቺስ? የመ የመጀመሪያ ፊደል መ፣ ይቺስ? ይቺ የተ ስድስተኛ ፊደል ት፣ አንድ ላይ ድ መ ት፣ ድመት የሚል ቃል መሰረት ነው ማለት ነው። አማርኛም በዚህ መልኩ ከተለማመዳችሁ በቀላል መንገድ እንዴት አጋጥማችሁ ማንበብና መጻፍ እንደምትችሉ ታውቃላችሁ ማለት ነው። ከዚህ ስንመጣ ይቺ የአ ስድስተኛ ፊደል እ፣ ይቺስ? የነ አራተኛ ፊደል ና፣ ይቺስ? የተ ስድስተኛ ፊደል ት፣ አንድ ላይ ና ት፣ እናት ብለን ጻፍነ ማለት ነው። ከዚህ ስንመጣ ይቺ የጀ አራተኛ ፊደል ጃ፣ ይቺስ? የከ አምስተኛ ፊደል ኬ፣ ይቺስ? የተ ስድስተኛ ፊደል ት፣ አንድ ላይ ጃ ኬ ት፣ ጃኬት ብለን ጻፍነ ማለት ነው። ከዚህ ስንመጣ ይቺ የገ የመጀመሪያ ፊደል ገ፣ ይቺስ? ይቺ የጠ የመጀመሪያ ፊደል ጠ፣ ይቺ የረ ስድስተኛ ፊደል ር፣ አንድ ላይ ገ ጠ ር፣ ገጠር። እዚህ ስንመጣ ይቺስ የቀ የመጀመሪያ ፊደል ቀ፣ ይቺ የበ የመጀመሪያ ፊደል በ፣ ይቺ የረ ሰባተኛ ፊደል ሮ፣ በአንድ ላይ ቀ በ ሮ፣ ቀበሮ ብላችሁ ጻፋችሁ ማለት ነው። አማርኛን
አገጣጥማችሁ ለማንበብ እና ለመጻፍ ለምትፈልጉ በዚህ መልኩ መለማመድ ይኖርባችኋል ማለት ነው። ከዚህ ስንመጣ ይቺ የነ የመጀመሪያ ፊደል ነ፣ ይቺስ የበ ስድስተኛ ፊደል ብ፣ ይቺ የረ ስድስተኛ ፊደል ር፣ በአንድ ላይ ነብር ነብር። ከዚህ ስንመጣ ይቺ የበ የመጀመሪያ ፊደል በ፣ ይቺስ የቀ ስድስተኛ ፊደል ቅ፣ ይቺ የለ ሰባተኛ ፊደል ሎ፣ በአንድ ላይ በቅሎ በቅሎ ብለን ጻፍን ማለት ነው። በቅሎ። ይቺ ከዚህ ስንመጣስ የአ ስድስተኛ ፊደል እ፣ ይቺ ህ፣ ይቺስ የተ ስድስተኛ ፊደል ት፣ በአንድ ላይ እህት እህት ብለን ጻፍን ማለት ነው። ይቺ እዚህ ስንመጣ የሸ ስድስተኛ ፊደል ሸ፣ ይቺ የመ ሶስተኛ ፊደል ሚ፣ ይቺ የዘ ስድስተኛ ፊደል ዝ፣ በአንድ ላይ ሽ ሚ ዝ ሸሚዝ። ከዚህ ስንመጣ ይቺ የከ የመጀመሪያ ፊደል ከ፣ ይቺ የተ የመጀመሪያ ፊደል ተ፣ ይቺስ የመ አራተኛ ፊደል ማ፣ አንድ ላይ ከተማ ከተማ ብለን ጻፍን ማለት ነው። ከተማ። ከዚህ ስንመጣ ይቺ የአ የመጀመሪያ ፊደል አ፣ ይቺስ የፈ አራተኛ ፊደል ፋ፣ ይቺ የረ ስድስተኛ ፊደል ር፣ አንድ ላይ አፋር አፋር። አማርኛ፣ እንግሊዝኛ፣ ኦሮምኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶች በቅርብ ቀን ጎበዝ አንባቢና ጻፊ መሆን እንፈልጋለን ለምትሉ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በእጃችሁ ባለው ስልክ ወይም ኮምፒውተር በቀላል መንገድ ጎበዝ አንባቢና ጻፊ መሆን እንድችሉ አድርገን እናስተምራችኋለን። ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች እናንተ በምትጠቀሙበት ሁሉ በመደወል አናግሩን። እሺ ስንቀጥል ወደ ትምህርታችን ይቺ ማናት? ይቺ የዘ ስድስተኛ ፊደል ዝ፣ ይቺስ የሃ ሰባተኛ ፊደል ሆ፣ ይቺ የነ ስድስተኛ ፊደል ን፣ በአንድ ላይ ዝ ሆ ን ዝሆን። እዚህ ስንመጣ ይቺ የገ ስድስተኛ ፊደል ግ፣ ይቺስ የመ የመጀመሪያ ፊደል መ፣ ይቺ የለ ስድስተኛ ፊደል ል፣ በአንድ ላይ ግመል ግመል። ይቺስ የአ የመጀመሪያ ፊደል አ፣ ይቺ የመ የመጀመሪያ ፊደል መ፣ ይቺ የተ ስድስተኛ ፊደል ት፣ በአንድ ላይ አ፣ ይቺ መ፣ ይቺ ት፣ በአንድ ላይ አመት አመት። ከዚህ ስንመጣ የገ ሁለተኛ ፊደል ጉ፣ ይቺስ ይቺ የረ ስድስተኛ ፊደል ር፣ ይቺ የደ ስድስተኛ ፊደል ድ፣ አንድ ላይ ጎርድ ጎርድ ብለን ጻፍን ማለት ነው። መማር መከታተል ለምትፈልጉ ሁሉ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በእጃችሁ ባለው ስልክ በቀላል መንገድ ጎበዝ አንባቢና ጻፊ መሆን እንፈልጋለን ለምትሉ ከታች ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች በመደወል አናግሩን። እንዲሁም ህጻናትን ማስተማር የምትፈልጉ ወላጆች ሁሉ ህጻናት አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራቸዋለን። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በቀጣይ ባለ 4 ሆሄ እስከምንገናኝ መልካም ጊዜም ሰናይ ቆይታ ተመኘን።